ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እዚህ ጋር የማሳያችሁ መካነ ሰላም የሚሄድ 8100 ብር የፈጀ የብርድ ጃኬት እና እነዚህ የምታዋቸው ልብሶች ናቸው። አብራችሁኝ ቆዩ ማለት ነው። ማሻአላ ተባረክ ረህማን በጣም እንደምትወዱት ተስፋ አደርጋለሁ። ሁሉም ኳሊቲ የሆኑ እቃዎች ናቸው። እዚህ ጋር እንደምታዋት እቺ ቲሸርት ናት። የፈለኩት ለዚህ ጂንስ አላባሽ ነው። ያለችኝም ደግሞ ለ5 አመት ሴት ልጅ ነው። አያቸዋ ትንሽ ሰፋ ሳይዙ ማለት አለበት። አንዳንድ ጊዜ ልጆች እያደጉ ስለሚሄዱ እንዳይጠባቸው እንዳያጥራቸው በማሰብ ነው። እና 800 ብር እና 1500 ብር ይሄ የውጭ ነው። በነገራችን ላይ እነዚህ ልብሶች የውጭ ናቸው ማለት ነው። እና ይሄ 5 እና 800 ብር ደግሞ ቲሸርቱ ነው ማለት ነው። እዚህ ጋር ደግሞ ቁምጣ ነው። እንግዲህ ለሴት ልጅ የሚያስፈልጋት ቁምጣዎች ናቸው እነዚህ 3 ቅያሬ ናቸው 200 ብር። እዚህ ጋር ደግሞ ቆንጆ የሆነ ፈር ውስጡ ፈር የሆነ ጃኬት ነው። በጣም ነው የሚያምረው ማሻአላ። ይሄን ደግሞ 2700 ብር ቀይ ቡኒ ነው። በጣም ነው የሚያምረው ማሻአላ። እዚህ ጋር ደግሞ ጸድ የሆነች ጫማ ማሻአላ ተባረክ ረህማን 2500 ብር። እንግዲህ ይሄ የሚሄደው ወደ መካነ ሰላም ነው ማለት ነው። ለልጇ ነው የፈለገችው። ይሄንን የመሰለ በ8100 ብር የተሸመተ ልብስ ነው። አብራችሁን ቆዩ። ሌሎችም እቃዎች ደግሞ የሌላ ሰው አለኝ ማለት ነው። አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። 29610 ብር የፈጀ ሀይቅ የሚላክ የአንድ እህቴን አስቤዛ ነው። እዚህ ጋር የምታዩቸው አስቤዛዎች 29610 ብር ፈጅተዋል። በርበሬና ሽሮ 10 ኪሎ ነው። ባቄላ 4 ኪሎ፣ ሌሎቹ 2 ተደርገው ሽምብራ፣ አተር፣ ባቄላ፣ ጓያ ተቀላቅሎ ቆንጆ ተደርጎ ተመጥኖ በነጭ ሽንኩርት፣ በዝንጅብል፣ በበርበሬ 1 ኪሎ ከዚህ ተነስቶ ተደልዞ የሚገርም ተደርጎ የተዘጋጀ ቆንጆ የባልትና ውጤት ነው። ከበርበሬው 10 ኪሎ ነው። 1 ኪሎ ወደ ሽሮ ገብቶበታል። እና በርበሬም ያው ሲዘጋጅ በመጀመሪያ ቀይ ሽንኩርት፣ ዝንጅብል፣ ጭናዳ፣ ማዝማሪ ነው አለ ነጭ ሽንኩርት እነዚህ ተደርገው ከተደለዘ በኋላ ይሰጣል። ከደረቀ በኋላ ደግሞ ደረቅ ቅመሞችም አሉ ማለት ነው። እና እንደዚህ የሚያምር ቆንጆ የሆነ የባልትና ውጤት አዘጋጅቼ ጨርሼ የሚሄደው ሀይቅ ከተማ ነው። ማሻአላ ተባረክ ረህማን ባቄላ በ200፣ አተር ሽምብራ በ220፣ ጓያ በ180 ብር ሂሳብ ነው። እና በጣም አሪፍ ተደርጎ የተዘጋጀ ነው። ማሻአላ በጣም ተወዱታላችሁ። ከወደዳችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ታገኙኛላችሁ። እዚህ ጋር እንግዲህ እንደምታዩት ቆንጆ የሆነ የልብስ ሳሙና ግማሽ ደርዘን በ80 ብር ሂሳብ። እዚህ ጋር ደግሞ እንደምታዩት ግማሽ ደርዘን በ65 ብር ሂሳብ የገላ ሳሙና። እዚህ ጋር ክብሪት 50 ብር አንድ እሽግ ማለት ነው 900 ብር። እጣን 3 ኪሎ፣ ቡና በ1450 ብር ሂሳብ። 5 ኪሎ ሱካር በ200 ብር ሂሳብ። እዚህ ጋር ዘይት 2000 4000 ተገዝቷል። በርበሬና ሽሮ ማዘጋጃ ኪሎ 75 ብር። ቆንጆ ተደርጎ የተዘጋጀ የባልትና ውጤት ነው። እንግዲህ ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ ማዘዝ ትችላላችሁ። ሲቀጥል ደግሞ ብዙ እህቶቼ የኛን ስራ ምናልባት ያልተረዳችሁ አላችሁ ብዬ ያሰብኩትን ነገር እዚህ ጋር አንደዚህ ልንገራችሁ ማለት ነው። እቃ እንዴት በነጻ ተጭኑልንም? ሌላ ቦታ እኮ መሽዋር ነጻ ነው የሚልኩልን ብላችሁ የምትሉ እህቶች አላችሁ። ያ ብር ግን የእናንተ መሆኑን አታውቁም። እኛ እንደዛ ማድረግ ቸግሮን አይደለም፣ እኛ ስላልፈለግነው ነው። እኛ ድካማችንን እንቆርጣለን። ከዛ ውጭ ባለ ግን እቃ ላይ ጨምረን ምናምን ሂሳብ ፈርቅ ይዘን እንደገና የመሽዋር ነጻ ነው ድራይቨር ነጻ ነው ምናምን አንላችሁም፣ አንሰክሳችሁም። ግን የሚሆነው እንዴት ነው? እነዛ ሰዎች ከእቃችሁ ላይ አትርፈው እንዲሁም ከእቃው ላይ ፈርቅ ይዘው ነው በነጻ ሊልኩላችሁ የሚችሉት እንጂ በእነሱ ብር አይደለም። እንድታውቁት የምፈልገው ነገር ማለት ነው። ለማንኛውም ይሄንን እንደዚህ ነው ብላችሁ የምታስቡ አንዳንድ አሁን አዳዲሶች ናችሁ ይመስለኛል እንደዛ የምታስቡት። እንደዛ ባታስቡ በጣም ደስ ይለኛል። የእናንተው ብር ነው እዛ ጋር ፈርቅ ተይዞ እቃው ላይ ተጨምሮ ነው። አብዛኛው ሰው ለምን ዋጋ አይነግራችሁም? ዋጋ የማይነግራችሁ እኮ ፈርቅ ስላለ ነው። እንደኛ ለምን አይነግራችሁም ታዲያ? እኛ አየር ላይ ያለው ዋጋ ነው የምንናገረው፣ የገዛንበትን ነው የምንነግራችሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ ከልብ አመሰግናለሁ። ይሄን ጥያቄ 1-2 ልጆች ስለጠየቁኝ ነው። በነጻ ካላክሽልኝም ብለው የተውት እህቶች አሉ። አልሐምዱሊላህ ምንም የሚጎል ነገር የለም። ግን
እንዲሁም ደግሞ ለምን ነው ከእናንተ የማይላከው? እኔ መኪና ቢኖረኝ ምናልባት ከእናንተ ጋር ተመካክሬ ትራንስፖርት ቀነስ አድርጌ ልልክላችሁ እችላለሁ፣ መኪና ካለኝ። እኔ ግን መኪና የለኝም። አያቸዋ። ስለዚህ በሀቅ መስራት ይህን ያክል እንትን ይላል ብዬ አላስብም። ለማንኛውም መካነ ሰላም የሚሄድ የልጆች አልባሳት፣ የልጅ አልባሳት የ5 ዓመት ሴት ልጅ እዚህ ቪዲዮ ላይ ያካትታለሁ፣ እዩት። ይህንንም ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ይቺ እህቴ የመጣችው በአንዲት ደንበኛዬ በጣም በማከብራት የሀርቡ ልጅ በእሷ በኩል ነው የመጣችው እና ይህንን የመሰለ ባልትና እኒህን የመሰሉ አስቤዛዎች የሚያስፈልጋትን ቆንጆ አድርጌ አዘጋጅቼላታለሁኝ። ሁላችሁም ተወዱታላችሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ የምትፈልጉ ያው ስልክ ቁጥሬን አስቀምጫለሁ፣ እዘዙ።